ውድ ቤተሰቦች ከፈታ ዴሌ ከበረ ሰላምታ ይድረሳችሁ። የዕለተ ሰኞ ምሽት ጥንቅራችንን ይዘን ተገኝተናል። ለሰዓቱ የመራረጥንላችሁን መረጃዎች በቅድሚያ በማስተዋወቅ እንጀምራለን። ውድ ቤተሰቦች ቪዲዮዎቻችን እንዲደርሷችሁ ላይክ እና ኮሜንት እንዲሁም ሼር በማድረግ ለሌሎችም ጭምር እንዲደርስ እንድታደርጉ በአክብሮት እንጠይቃለን። እናመሰግናለን። በዛሬው ዕለት ከፍ ያለ አባላትን የያዘ የአሜሪካ ወታደራዊ ልዑካን ቡድን አዲስ አበባ ተገኝቷል። ከኢትዮጵያ ወታደራዊ አመራሮች ጋርም ጠንከር ያለ ምክር ተካሂዷል። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። የበርካቶች ጭንቀት በነበረው ጉዳይ ላይ በመጨረሻም ህወሓት ሀሳቡን ቀይሯል። የሀሳብ ለውጡ በዛሬው ዕለት በመቀሌ ታይቷል። በጥንቅራችን ከተካተቱት ዕለታዊ መረጃዎች መካከል ነው። የኤርትራ ዋና ከተማ አስመራን በተመለከተ አስደንጋጭ መረጃ ይፋ ሆኗል። የፕሬዝዳንት ኢሳያስ አፈወርቂ ስርዓት አሁንም ትኩረቱ የጦርነት ዝግጅት ላይ መሆኑን የሚያሳየውን ይህን መረጃ ዝርዝር ይዘን ቀርበናል። በኢትዮጵያ የፖለቲካና የህገ መንግስት መዋቅር ላይ ስር ነቀል ለውጥ ሊያመጡ የሚችሉ አነጋጋሪ ምክር ሀሳቦች ከሀገር አቀፍ የምክክር ጉባኤው መድረክ ተሰምተዋል። በዛሬው ዕለት የአዲስ አበባ ዕጣ ፈንታ፣ የህገ መንግስት ማሻሻያና የመንግስት መዋቅርን በተመለከተ አነጋጋሪ ጉዳዮች ተነስተዋል። ሰፋ ያለ መረጃ ይዘናል። እነዚህንና ሌሎች ዕለታዊ መረጃዎችን አካተናል። መልካም ቆይታ እያልን አሁን በቀጥታ ወደ ዝርዝር መረጃዎቹ እንውሰዳችሁ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ30 ወራት የሚረከቡት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ እና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። በመጨረሻም ህወሓት ሀሳቡን ቀየረ። ህወሓት ጠንካራ አቋምን በመያዙ በርካቶችን አስጨንቆ የነበረው ጉዳይ በመጨረሻም ሀሳቡን በመቀየሩ አዎንታዊ መፍትሄ ያገኘ መሆኑን በዛሬው ዕለት የወጣው መረጃ አመላክቷል። ውጥረቱ በትግራይ ከሚገኙት የዘንድሮ የ12ኛ ክፍል ተማሪ ብሔራዊ ፈተና ተፈታኞች ጋር የተያያዘ ነው። ፈተናው በኦንላይንና በወረቀት የሚሰጥ ነው። ኦንላይን የተፈተኑት ትግራይን ጨምሮ በመላው ሀገሪቱ ቀደም ብለው ፈተናውን ሲወስዱ፣ በወረቀት የሚፈተኑት ደግሞ በትምህርት ሚኒስቴር በሀገር አቀፍ ደረጃ ፕሮግራም ይወጣላቸው ነበር። በመጨረሻዎቹ ዙሮች የሚካሄደው የወረቀት ፈተና ከሐምሌ 1 እስከ 17 እንደሚካሄድ የትምህርት ምዘናና ፈተናዎች አገልግሎት አስታውቆ ነበር። በትግራይ ክልል የሚካሄደው የወረቀት ምዘና ቀኑ ተራዝሞ ከሐምሌ 22 ጀምሮ ለ3 ቀናት እንዲካሄድ መወሰኑን የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ ለቢቢሲ የተናገሩበትም ሁኔታ ታይቷል። የትምህርት ምዘናና ፈተናዎች አገልግሎት በፌስቡክ ገጹ ያሰፈረውን የጊዜ ሰሌዳ ዋቢ ያደረገው ቢቢሲ ይሄው የጊዜ ሰሌዳ በተወሰነ የመሰረተ ልማት ጉድለት ባለባቸው አካባቢዎች በወረቀት በተለያዩ 4 ዙሮች ማለትም ለተፈጥሮ ሳይንስ፣ ለማህበራዊ ሳይንስ እንዲሁም በቀድሞ ስርዓተ ትምህርት ለተማሩና የትግራይ ክልልን ጨምሮ በተለያዩ ምክንያቶች በ6ቱ ዙር ፈተና ላልተፈተኑ ተፈታኞች ከበይነመረቡ ፈተና ጎን ለጎን በወረቀት ፈተና እየሰጠ ይገኛል ማለቱን ያመላከተበት ሁኔታ ታይቷል። ከሐምሌ 22 እስከ 24 2018 ዓ.ም የሚሰጠው ፈተና በመቀሌ ዩኒቨርሲቲና በአክሱም ዩኒቨርሲቲ እንደሚካሄድም የሚጠቀስ መሆኑን ዘገባው አክሎ አመላክቶ የነበረ መሆኑ የሚታወስ ነው። ይሁንና በዚህ መሃል ህወሓት የለም ምን ሲደረግ ለትግራይ ተማሪዎች በተለየ ጊዜ ሰሌዳ ፈተና መሰጠት አይገባውም፣ ይህም በመሆኑ እኔ ራሴ በክልል ደረጃ ፈተና አውጥቼ ፈትናቸዋለሁ፣ ዩኒቨርሲቲም ቢሆን በራሴው መንገድ መድባቸዋለሁ ሲልም አስታወቀ። የተፈጠረው ውዝግብ ተማሪዎችንና ወላጆችን ግራ አጋብቶ ጭንቅ ውስጥ ከተተ። ብዙዎችም ምን እናርግ፣ በመሃል ግራ ገብቶናል፣ ጭንቅ ውስጥም ወድቀናል፣ ለዓመታት የለፋንበት ልፋታችን ከንቱ ሊቀር ነው ሲሉም ለቢቢሲ አስታወቁ። በዛሬው ዕለት ደግሞ ከወደ ትግራይ አዲስ መረጃ ወጥቷል። ህወሓት በራሴው መንገድ ፈትኜ እመድባለሁ ያለበትን አካሄድ ትቶ ተማሪዎቹ የፌዴራል መንግስት ባወጣው የጊዜ ሰሌዳ መሰረት ለመፈተን በዛሬው ዕለት መቀሌ ዩኒቨርሲቲ ገብተዋል። ከመቀሌ የወጡት መረጃዎች ተማሪዎችም እንደዚሁም የተማሪ ወላጆችም ታላቅ እፎይታ ተሰምቷቸዋል። እስካሁን ባለው ሁኔታ በዚህ ጉዳይ በህወሓት በኩል ምንም የተባለ ነገር የለም። ከሰኔ 23 ቀን 2018 ዓ.ም ጀምሮ በ6 ዙሮች በበይነ መረብና በወረቀት መሰጠት በጀመረው በዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና ከ560 ሺህ በላይ ተማሪዎች እንደሚፈተኑ የተገለጸበት ሁኔታ ታይቷል። በቀጣይ ርዕስ የአሜሪካ ጄኔራሎች በአዲስ አበባ
አሜሪካውያኑ ጄኔራሎችና ከፍተኛ ወታደራዊ አመራሮች በአዲስ አበባ ተገኝተዋል። ከተገኙት ሁለት የአሜሪካ ከፍተኛ ጄኔራሎች መካከል በአፍሪካ አሜሪካ እዝ አፍሪኮም አዛዥ ጄኔራል ዳግቪን አንደርሰን እንደዚሁም የአሜሪካ የአፍሪካ ኮማንድ አፍሪኮም የሎጂስቲክስ ዳይሬክተር ብርጋዴር ጄኔራል ፖል ፌሊክስ ይገኙበታል። ወታደራዊ አመራሮቹ ከኢትዮጵያ ከፍተኛ ወታደራዊ አመራሮች ጋር የመከሩ መሆኑንም በዛሬው ዕለት የወጡት መረጃዎች አመላክተዋል። አፍሪኮም የአሜሪካ ጦር የአፍሪካ እዝ ወይም ዩኤስ አፍሪካ ኮማንድ ነው። ከአፍሪካ ሀገራት መከላከያ ሰራዊቶች ጋር በመሆን በሰላም ማስከበርና በጋራ የጸጥታ ጉዳዮች ላይ የሚሰራ ወታደራዊ አደረጃጀት ነው። ምንም እንኳን ስምሪቱ በአፍሪካ ቢሆንም መቀመጫው በጀርመን ነው። አፍሪኮም ጠንካራ ወታደራዊ ግንኙነት ካደረገባቸው የአፍሪካ ሀገራት መካከልም አንዷ ኢትዮጵያ ናት። ከዚሁ ጋር በተያያዘም አሜሪካውያኑ ጄኔራሎች በአዲስ አበባ ተገኝተው ከኢትዮጵያ ከፍተኛ ወታደራዊ አመራሮች ጋር የመከሩ መሆኑን በዛሬው ዕለት የወጡት መረጃዎች አመልክተዋል። ምክሩ የተካሄደው ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ጭምር ነው። ከኤታማዦር ሹሙ ጋር የመከሩት የአሜሪካ እዝ አፍሪኮም አዛዥ ጄኔራል ዳግቪን አንደርሰን ናቸው። ጄኔራሉ ወደ አዲስ አበባ ያመሩት በርከት ያለ ወታደራዊ አመራሮችን ያካተተ ልዑክ ቡድንን መርተው ነው። ሁለቱ ሀገራት በትብብር በአዲስ አበባ አንድ ወታደራዊ ሲምፖዚየምን አዘጋጅተዋል። የበርካታ አፍሪካ ሀገራት ወታደራዊ አመራሮችም ተገኝተዋል። ሲምፖዚየሙ የአፍሪካ ወታደራዊ ተቋማት የሎጂስቲክስ እና የኮሚኒኬሽን ጉዳዮችን የሚመለከት መሆኑ ታውቋል። አሜሪካውያኑ ይህንኑ አጋጣሚ የአፍሪካን የመከላከያ ተቋማት አቅም ለማጠናከር ይጠቀሙበታልም ተብሏል። አሜሪካ በአፍሪካው ቀንድ በኢትዮጵያ ጎረቤት ሀገር ጅቡቲ ጠንካራ ወታደራዊ ቤዝ ያላት ሀገር ናት። ሀገር ባልሆነችው ነገር ግን የሀገርነት እውቅና ስጡኝ እያለች በምትማጸነው ሶማሌላንድም ቢሆን አሜሪካ በውስን ወታደራዊ እንቅስቃሴ ወጣ ገባ ትላለች። አሜሪካዊው ጄኔራል በዛሬው ዕለት በአዲስ አበባ በቀጠናዊ ደህንነትና በጋራ የሚከናወኑ የወደፊት የትብብር መስኮች ላይ ሰፊ ውይይት የተወያዩ መሆኑ ታውቋል። በውይይቱ ወቅት የትብብር መስኮችን ማስፋት፣ በሶማሊያ አልሸባብንና ኤስአይኤስን ጨምሮ በሽብርተኝነት ላይ የሚደረገውን ትግል ማጠናከር እንዲሁም ወደፊት ያሉ የትብብር ዕድሎችን መለየት ዋና የውይይቱ አጀንዳዎች እንደነበሩ ጄኔራል ዳግቪን አንደርሰን ገልጸዋል። በቀጣይ ርዕስ የኢሳያስ ራስ ምታት። በኤርትራ በተለይም በዋና ከተማው አስመራ ውስጥ መሰረታዊ ማህበራዊና ኢኮኖሚ አገልግሎቶች በከፍተኛ ፍጥነት እየፈራረሱ መሆናቸውን የሚያሳዩ መረጃዎች ወጥተዋል። ታዋቂው የኤርትራ የፖለቲካ ተንታኝና ጋዜጠኛ ዶክተር መሐመድ ኸይር ኦመር በኤክስ ትስስር ገጻቸው ባጋሩት መረጃ መሰረት በአሁኑ ወቅት በከተማው ያለው የውሃ ቀውስ እጅግ እየተባባሰ በመምጣቱ ነዋሪዎች በግል የውሃ ታንከሮች የሚቀርብላቸውን ጨዋማ ውሃ በውድ ዋጋ ለመግዛት ተገደዋል። አንድ በርሜል ውሃ በሚገኝበት ጊዜ ዋጋው 15 ናቅፋ ወደ አንድ የአሜሪካን ዶላር የሚጠጋ ሲሆን ይህ ውሃ ለመጠጥ፣ ለምግብ ማብሰያ፣ ለሻወር፣ ለልብስ ማጠቢያና ለጽዳት አገልግሎት መዋል ያለበት ቢሆንም ዋጋው ውድ በመሆኑ ለብዙዎቹ ነዋሪዎች ከአቅም በላይ ሆኖባቸዋል። ይህንን የውሃ እጥረት ተከትሎ በየመንገዱ ያሉ ክፍት የፍሳሽ ማስወገጃዎች መጥፎ ጠረን የሚለቁ ሲሆን ውሃ ባለመኖሩ ምክንያት በአንዳንድ ትልልቅ ሆቴሎች ውስጥ ያሉ መጸዳጃ ቤቶች ጭምር በአግባቡ ማጽዳት አልተቻለም። እንደ ኤርትራዊው ጋዜጠኛ መሐመድ ኸይር መረጃም ለረጅም ሰዓታት የሚቆይ የኤሌክትሪክ ኃይል መቋረጥ የነዋሪዎችን ዕለታዊ ሕይወት፣ የንግድ ተቋማትንና መሰረታዊ አገልግሎቶችን ሙሉ በሙሉ አሽመድምዶታል። በአገሪቱ ውስጥ ሌላው ትልቅ ቀውስ ሆኖ የተመዘገበው የመድኃኒት እጥረት በከፍተኛ ደረጃ መባባሱ እንደሆነ ተመራማሪ ጋዜጠኛው ገልጸዋል። እንደ ፓራሲታሞል ያሉ በጣም የተለመዱ የህመም ማስታገሻ መድኃኒቶች እንኳን በገበያ ላይ እጥረት በመፈጠሩ ምክንያት በስፋት እየተደበቁ የሚገኙ ሲሆን አብዛኛውን ጊዜ መድኃኒቶቹ ወደ ሀገር ውስጥ የሚገቡት ከውጭ ሀገር በሚመለሱ ዘመዶች አማካይነት ብቻ ሆኗል። በአሁኑ ወቅት በአስመራ ውስጥ በአንድ መኖሪያ ቤት ውስጥ ጥቂት የህመም ማስታገሻ እንክብሎችን ማግኘት እንደ መደበኛ ነገር ሳይሆን እንደ ትልቅ ዕድል የሚቆጠርበት ደረጃ ላይ መድረሱን ይኸው መረጃ የመሰረታዊ ሕክምና ቁሳቁስ መጥፋትና የማህበራዊ አገልግሎቱ መውደቅ በአገሪቱ ውስጥ ያለው ሰብአዊ ቀውስ ምን ያህል አስከፊ ደረጃ ላይ መድረሱን በግልጽ እንደሚያሳይ ተመልክቷል። ይህ በእንዲህ እንዳለ የአገሪቱ ነዋሪዎች ዕለታዊ የኑሮ ሁኔታ በዚህ መልኩ እየተወሳሰበ ቢሄድም የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ግን ለቀጠናዊ ፍጥጫና ለጦርነት ዝግጅት ያለው ፍላጎት ቅንጣት ታክል እንዳልቀነሰ ተንታኙ አስታውቀዋል። ለብዙ ኤርትራውያን በአሁኑ ወቅት ለሀገራቸው ደህንነትና ህልውና ትልቁ ስጋት የውጭ ጠላት ሳይሆን ራሳቸውን ፕሬዝዳንት አድርገው በሾሙት በኢሳያስ አፈወርቂ የሚመራው ስርዓት የሚከተለው ግትር ፖሊሲ እንደሆነ ነው መሐመድ የገለጹት። ይህ የሀገር ውስጥ መመሰቃቀል መረጃ የወጣው ኤርትራ ከህወሓትና ከሱዳን ኃይላት ጋር በመሆን በሰሜን ኢትዮጵያ ድንበር አካባቢ አዲስ የጦርነት ዝግጅት እያደረገች ነው በሚል በኢትዮጵያ መንግስት በኩል ጥብቅ ማስጠንቀቂያ እየተሰጠባት ባለበት ወቅት የምስራቅ አፍሪካ የፖለቲካ ትኩሳት ማግስት መሆኑ ጉዳዩን ይበልጥ አነጋጋሪ አድርጎታል። በቀጣይ ርዕስ በአዲስ አበባ ጉዳይና በአንቀጽ 39 የዛሬው ጥብቅ ምክር። በኢትዮጵያ የፖለቲካና የህገ መንግስት መዋቅር ላይ ስር ነቀል ለውጥ ሊያመጡ የሚችሉ አነጋጋሪ ምክር ሀሳቦች ከሀገር አቀፍ የምክክር ጉባኤው መድረክ ተሰምቷል። በዛሬው ዕለት የአዲስ አበባ ዕጣ ፈንታ የህገ መንግስት ማሻሻያና የመንግስት መዋቅርን በተመለከተ አነጋጋሪ ጉዳዮች ተነስተዋል። ባለፈው ሳምንት የተጀመረው ሀገር አቀፍ የምክክር ጉባኤ ሶስተኛ ሳምንቱን አስቆጥሮ ዛሬ ሐምሌ 20 ቀን
2018 ዓ.ም ውይይቱን በሰፊው በቀጠለበት ወቅት የአዲስ አበባ የባለቤትነት ጥያቄን ጨምሮ በርካታ መዋቅራዊና ታሪካዊ ርዕሰ ጉዳዮች ቀርበው ከፍተኛ ክርክር ተደርጎባቸዋል። ቀደም ሲል በተለያዩ ንዑስ ቡድኖች ተከፋፍለው ሲመክሩ የቆዩት 250 የቡድን ተመካካሪዎች በዛሬው ዕለት በአንድ ላይ በመሰባሰብ በ16 ቡድኖች መወያየት የጀመሩ ሲሆን ከአዲስ አበባ ባለቤትነት እስከ ፕሬዝዳንታዊ ስርዓት እንዲሁም በሀገሪቱ አንድ የፌዴራል የጸጥታ ኃይል ብቻ በቂ ነው የሚሉ ምክረ ሀሳቦችን በሰፊው አቅርበዋል። በተለይም የአዲስ አበባን ስም በተመለከተ ከተማው አዲስ አበባ ወይም ፊንፊኔ የሚል መጠሪያ እንዲኖራትና ይህም በህገ መንግስቱ እውቅና እንዲያገኝ የተጠየቀ ሲሆን መርካቶና ካዛንችስን የመሰሉ በወራሪዎች የወጡ የተባሉ ስሞች እንዲቀየሩ እንዲሁም ከተማዋ በፌዴራል ደረጃ የምትተዳደር ከሆነ ተፈጥሯዊ መስፋፋት መብቷን የሚገድብ ይሆናል የሚሉ ሀሳቦች ተነስተዋል። የከተማዋን አስተዳደራዊ ዕጣ ፈንታ በተመለከተ አዲስ አበባ የፌዴራል አካል ወይስ የኦሮሚያ አካል ትሁን በሚለው ላይ ተመካካሪዎቹ የሁለትዮሽ ምክረ ሀሳቦችን ያቀረቡ ሲሆን እያንዳንዱ ወገን የራሱን መከራከሪያና ስጋት ሰንዝሯል። ከተማዋ የኦሮሚያ አካል ትሁን የሚሉት ወገኖች ይህ ውሳኔ መሬት ባለቤትነትን የሚመልስና የኦሮሞ ህዝብ ሲታገልለት ለነበረው ጥያቄ ምላሽ የሚሰጥ መሆኑን በመጥቀስ በጀቷም ከኦሮሚያ ክልል እንዲመደብና ከከተማው የሚሰበሰበው ገቢ ለኦሮሚያ እንዲሆን እንዲሁም በኦሮሚያ ጠቅላይ ፍርድ ቤት ስር እንድትተዳደር ጠይቀዋል። በአንጻሩ አዲስ አበባ የኦሮሚያ አካል ብትሆን ከተማዋ የክልሉ ጥገኛ ትሆናለች፣ ለዘመናት የተገነቡ አብሮነቶች ይፈርሳሉ፣ ለተለያየ ዓላማ ለሚተጉ አካላት መንገድ ከፋች ይሆናል የሚሉ ስጋቶች የቀረቡ ሲሆን ከተማዋ የፌዴራል አካል ሆና በራሷ ፖሊስና ፍርድ ቤት መተዳደር አለባት የሚል አማራጭ ቀርቧል። ከከተማ አስተዳደር መዋቅር በተጨማሪ የስራ ቋንቋን በተመለከተ አማርኛ፣ አፋን ኦሮሞ፣ አፋርኛ፣ ትግርኛና ሶማሊኛ የስራ ቋንቋ ይሁኑ የሚል ሰፊ ሀሳብ የቀረበ ሲሆን በሌላ በኩል ደግሞ አማርኛና አፋን ኦሮሞ ብቻ እንዲሆኑ፣ አማርኛ ብቻ ይሁን እንዲሁም ዓለም አቀፍ ቋንቋዎች የሚጨመሩበት የሚሉ ልዩነቶች ተንጸባርቀዋል። ከአዲስ አበባ በተጨማሪ የድሬዳዋ ከተማ መስተዳደር የኦሮሚያ፣ የሶማሊ ወይም የፌዴራል አካል ትሁን የሚሉ ምክረ ሀሳቦች የተነሱ ሲሆን ከተማዋ የራሷ የሆነ ህገ መንግስት ቻርተር ሊኖራት እንደሚገባና በፌዴሬሽን ምክር ቤት የተለየ ውክልና ያስፈልጋታል በሚለው ላይ ክርክሮች መካሄዳቸውን አዲስ ማለዳ አስነብቧል። አጠቃላይ ሀገሪቱን የመንግስት አደረጃጀትና የህገ መንግስት ማሻሻያን በተመለከተም የራስን ዕድል በራስ መወሰን እስከ መገንጠል የሚለው የህገ መንግስቱ አንቀጽ 39 ድንጋጌ እስከ መዋሃድ በሚለው እንዲተካ እንዲሁም ራሱን የቻለ ህገ መንግስት ተርጓሚ ፍርድ ቤት እንዲቋቋም ሰፊ ስምምነት ታይቷል። የህገ መንግስቱን የማሻሻያ መንገድ በተመለከተም አንቀጽ 104 እና 105ን አግዶ የማሻሻያ መንገድ መፈለግ ወይም በህዝበ ውሳኔ ማጽደቅ የሚሉ አማራጮች የቀረቡ ሲሆን የፌዴሬሽን ምክር ቤት አወቃቀር አሁን ባለው የብሔርና የህዝብ ብዛት ስብጥር መቀጠል የለበትም የሚሉና የክልሎችን እኩልነት ብቻ ጠብቆ መዋቀር አለበት የሚሉ ልዩነቶች ተንጸባርቀዋል። ይህ በእንዲህ እንዳለ በመድረኩ ላይ ሰፊ ትኩረት ያገኘው ሌላኛው አጀንዳ የፖለቲካ ፓርቲዎችና የመድብለ ፓርቲ ስርዓት አወቃቀርን የሚመለከተው ጉዳይ ነው። የፖለቲካ ፓርቲዎች በብሔር እንዳይደራጁ በህግ ይከልከሉ፣ በሂደት እንዲቀነሱ ይደረግ ወይም አሁንም በብሔር መደራጀት ይፈቀድ የሚሉ ሶስት ተቃራኒ አቋሞች የተንጸባረቁ ሲሆን የመንግስት የፋይናንስ ድጋፍም ለእውነተኛ ወይም ለሀገራዊ ፓርቲዎች ብቻ መደረግ አለበት የሚል ምክረ ሀሳብ ቀርቧል። ከዚህ በተጨማሪ ገዢ ፓርቲና የመንግስት መዋቅር በግልጽ መለያየት አለባቸው፣ የፖለቲካ ሹመቶችና መደበኛ የሲቪል ሰርቪስ ስራዎች ተለይተው ሲቪል ሰርቪሱ ከፖለቲካ ወገንተኝነት ነፃ በሆነ ውድድር መመራት አለበት የሚል መዋቅራዊ የሪፎርም ሀሳብ ተነስቷል። የመንግስት ስርዓት ቅርጹን በተመለከተም ፓርላሜንታዊ መሆኑ ቀርቶ መራሄ መንግስቱ ፕሬዝዳንታዊ ይሁን የሚል ሀሳብ የቀረበ ሲሆን የስልጣን ገደቡም 6 ዓመት ሆኖ ምርጫውን በዚሁ መሰረት እንዲከናወን ምክረ ሀሳብ ያቀረቡ ቡድኖች አሉ። ከዚህ በተጨማሪም በውጭ ሀገር የሚታዩ ሞራላዊና ሰብአዊ ያልሆኑ መጥፎ ልማዶች በህገ መንግስቱ መከልከል እንዳለባቸው የተጠቀሰ ሲሆን በክልሎች ያሉ ፖሊስ፣ አድማ ብተና፣ ሚሊሻ እና ልዩ ኃይል የሚሉ የተለያዩ የጸጥታ ተቋማት ፈርሰው በፌዴራል ኃይል ብቻ መተዳደር አለባቸው የሚል ምክረ ሀሳብ ቀርቧል። ይህ የጸጥታ መዋቅር ለግጭት መከሰት ያለውን እድል እንደሚቀንስ አመክንዮ ቢቀርብለትም የፌዴራል ኃይል ብቻ መኖሩ ደግሞ በየቦታው ያለው የአካባቢ አመራሮችን ኃይል እንዲቀንስ ያደርገዋል የሚሉ ስጋቶች እኩል የተነሱ ሲሆን እነዚህ ነጥቦች በ10 ንዑስ ቡድኖች ተመካክረው ወደ 250 ደረጃ ሲሸጋገሩ በቡድን ውስጥ ተነስተው የነበሩ ዋና ዋና የመደምደሚያ ሀሳቦች መሆናቸው ተመልክቷል። ወደ ቀጣይ መረጃ አለፍን። የቀድሞ የሲዳማ ክልል ፖሊስ ኮሚሽነርና የጸጥታ ቢሮ ኃላፊዎች ተፈረደባቸው። የሲዳማ ክልል ፍትህ ቢሮ ባወጣው መረጃ የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊዎች አለማየሁ ጢሞቴዎስ እና የቀድሞ ፖሊስ ኮሚሽነር የነበሩት ሽመልስ ቶማስ ላይ ችሎት ብይን መስጠቱ ተሰምቷል። በሐዋሳ ከተማ ከፍተኛ ፍርድ ቤት ሁለቱን ተጠርጣሪዎች ጥፋተኛ በማለት የእስራት ውሳኔ ነው ያስተላለፈው። ፍርድ ቤቱ የሰውና የሰነድ ማስረጃ በማመሳከር ተከሳሾቹን ጥፋተኛ ያላቸው ኃላፊዎቹ ስልጣንን አላግባብ በመገልገል የሲዳማ ነጻነት ሰራዊት ሲነሰ የተባለ ታጣቂ ቡድን በማደራጀትና ተደራራቢ የሰብአዊ መብት ጥሰት መፈጸማቸውን በማረጋገጥ ውሳኔ ማስተላለፉን ቢሮ አስታውቋል። በዚህም መሰረት ፍርድ ቤቱ ዛሬ በዋለው ችሎት አንደኛ ተከሳሽ አቶ አለማየሁ ጢሞቴዎስ በ10 ዓመት ከ5 ወር ጽኑ እስራትና 4000 ብር እንዲቀጡ ሲወስን እንዲሁም ሁለተኛ ተከሳሽ አቶ ሽመልስ ቶማስ በ1 ዓመት ከ6 ወር ጽኑ እስራትና
1000 ብር እንዲቀጡ ውሳኔ ማስተላለፉን የቢሮው መረጃ ያመለክታል። አቶ አለማየሁ ባለፈው ዓመት በሕገ ወጥ የጦር መሳሪያና አደንዛዥ ዕፅ ዝውውር እንዲሁም በሙስናና ሌሎችም ልዩ ልዩ ወንጀሎች ተጠርጥረው በሕግ ቁጥጥር ስር ሆነው ጉዳያቸውን በፍርድ ቤት ሲታይ ከርሟል። አንድ ሰሞን አምልጠዋል የሚል መረጃ ተሰራጭቶ የነበረ ሲሆን በጊዜው የክልሉ ጸጥታ ጉዳዩን ማስተባበሉ ይታወሳል። በሲዳማ ክልል የጸጥታ አመራሮችና የፖሊስ ኮሚሽኖች በአጭር ጊዜያት ውስጥ ከስልጣን የመነሳት ሁኔታ መኖሩ ሲታወቅ ክልሉ በጸጥታው ዘርፍ አካሄድ ያለውን ሪፎርም ተከትሎ አሁን የተፈረደባቸውን የቀድሞ የክልሉ ሰላምና ጸጥታ ቢሮ ኃላፊ የነበሩትን አቶ አለማየሁ ጢሞቴዎስን ያለመከሰስ መብት እንዲነሳ አድርጎ ባለፈው ዓመት በቁጥጥር ስር እንዳዋላቸው እንዲሁም የቀድሞ የክልሉን ፖሊስ ኮሚሽነር ከስልጣን ማንሳቱ አይዘነጋም። አሁን በችሎት የእስር ብይን የተሰጠባቸው ሁለቱ የቀድሞ ባለስልጣናት ስልጣንን አላግባብ ከመጠቀም የመንግስት ስራዎችን በማይመች አኳኋን በመምራት ከህገወጥ መሳሪያዎች ዝውውር፣ ከኮንትሮባንድና ከህገወጥ የፖሊስ ማዕረግ አሰጣጥ ጋር የተያዙ ወንጀሎች ክስ ቀርቦባቸው ነበር። በቀጣይ ርዕስ 600 የአሜሪካ ወታደሮች ቆስለዋል። ኢራን ከድርድር መውጣቷን አስታወቀች። ኔታንያሁ በሚስጥር ከትራምፕ ጋር ለመምከር ወደ አሜሪካ አምርተዋል። አምስተኛ ወሩን በያዘው የኢራንና የአሜሪካ እስራኤል ጦርነት የተጎዳ የአሜሪካ ወታደሮች ቁጥር በእጅጉ መጨመሩን የሚያሳይ አስደንጋጭ መረጃ ከፔንታጎን ይፋ ሆኗል። እንደ አሜሪካ የጦር ሚኒስቴር መረጃ በእስካሁኑ የኢራን ጦርነት ከ600 በላይ የአሜሪካ ወታደሮች ቁስለኛ ሆነዋል። በጦርነት የተገደሉት የአሜሪካ ወታደሮች ቁጥር ባለፈው ሳምንት ከነበረበት 14 ወደ 18 ያደገ ሲሆን ቀደም ሲል ጉዳት ደርሶባቸዋል ተብሎ የነበረው የ480 ወታደሮች ቁጥር አሁን ከ600 ማለፉን አዲሱ መረጃ ያሳያል። የቁጥሩ ልዩነት በዚህ ደረጃ ሰፍቶ የተገኘው ፔንታጎን የመረጃ አያያዙን ከፋፍሎ በመያዙ እንደሆነ ተመልክቷል። ኦፕሬሽን ኤፒክ ፊውሪ ተብሎ በተሰየመውና በየካቲት ወር በጀመረው የመጀመሪያ የአሜሪካ ኢራን ድብደባ የተጎዱት ወታደሮችና በሐምሌ ወር ተፈርመው ከነበረውና ከከሸፈው የሰላም ስምምነት በኋላ የተጎዱት ለብቻ ተለይተው በመመዝገባቸው ምክንያት መሆኑ ተብራርቷል። ከተኩስ አቁሙ መፍረስ በኋላ ለ2 ሳምንታት ያህል የአሜሪካ ጦር ድብደባውን የቀጠለ ሲሆን ትላንት ለንግግር ሲባል ተኩስ መቆሙን ፕሬዚዳንት ዶናልድ ትራምፕ አስታውቀዋል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሳምንቱ ሰኞ ዕለት በሚስጥራዊ ሁኔታ ወደ አሜሪካ ማቅናታቸው ተነግሯል። ጠቅላይ ሚኒስትር ኔታንያሁ ለመደበኛ የውጭ ጉዞዎቻቸው አብዛኛውን ጊዜ ከቤንጉሪዮን ዓለም አቀፍ አየር ማረፊያ የሚነሱ ቢሆንም በሰኞ ጉዞአቸው ግን ከሀገር ለመውጣት የኔቫቲም የጦር አየር ማረፊያን መርጠዋል። የእስራኤል መንግስት ስለ ጉዞአቸው ዓላማ ይፋ መረጃ ከመስጠት ተቆጥቧል። የእስራኤሉ ቻናል 12 እንደዘገበው የጥንቃቄ ከኢራን ሊሰነዘር የሚችልን የደህንነት ስጋት ለማስወገድ ሲባል የተደረገ ሲሆን የእሁድ ዕለቱ የካቢኔ ስብሰባም ስፍራው ባልተገለጸ በምድር ስር ያለ ጥበቃ የሚደረግበት ቦታ መካሄዱ ተጠቅሷል። ኔታንያሁ ከጦር ሰፈሩ ከመነሳታቸው በፊት በዕብራይስጥ ቋንቋ ያደረጉት ንግግር በቪዲዮ ወጣ ሲሆን በእነዚሁ ስብስብ ጊዜያት በታላቅ ቁርጠኝነትና በታላቅ ጥበብ መንቀሳቀስ አለብን፣ ግባችን ደህንነታችንን ማስጠበቅ ሲሆን ጎን ለጎን ደግሞ በዙሪያችን ሰላም ማስፈን ነው ሲሉ ተናግረዋል። ኔታንያሁ ጦርነቱ ከተቀሰቀሰ ከ5 ወራት በኋላ ለመጀመሪያ ጊዜ በዋሽንግተን ከፕሬዚዳንት ዶናልድ ትራምፕ ጋር ፊት ለፊት ተገናኝተው እንደሚመክሩ ይጠበቃል። ሁለቱ መሪዎች ከዚህ ቀደም የተገናኙት የኢራን ዘመቻ ከመጀመሩ 17 ቀናት በፊት ማለትም የካቲት 11 ሲሆን በወቅቱ ኔታንያሁ አሜሪካ ጥቃቱን እንድትቀላቀል ለማሳመን ነበር ከትራምፕ ጋር የተገናኙት። በወቅቱ በሚስጥር በተያዘው ንግግር ኔታንያሁና የደህንነት ቡድናቸው ለትራምፕ በኢራን ላይ በሚከፍቱት ዘመቻ ዙሪያ ገለጻ አድርገው ነበር። የኒውዮርክ ታይምስ ጋዜጠኞች ባወጡትና የትራምፕን ሁለተኛ ፕሬዝዳንታዊ ዘመን በሚዳስሰው ሬጂም ቼንጅ ኢንሳይድ ዘ ኢምፔሪያል ፕሬዚደንሲ ኦፍ ዶናልድ ትራምፕ በተሰኘው መጽሐፍ እንደተጠቀሰው ኔታንያሁ በኢራን 4 ዋና ዋና ግቦችን ለማሳካት ለትራምፕ አቅደው ነበር። እነሱም የኢራን ጠቅላይ መሪ አያቶላንና ከፍተኛ ባለስልጣናትን መግደል፣ ህዝባዊ ነውጥ ማስነሳት፣ የመንግስት ለውጥ ማምጣት እንዲሁም የኒውክሌርና የሚሳይል አቅምን ማዳከም ናቸው። ከ5 ወራት በኋላ ከአራቱ ግቦች መካከል የጠቅላይ መሪውና የባለስልጣናቱ መገደል ቢሳካም የኢራን መንግስት መዋቅር እንደጸና፣ ሰፊ ህዝባዊ አመጽ ሳይፈጠር እንዲሁም የሚሳይል አቅሟ ሙሉ በሙሉ ሳይደመሰስ መቀጠሉ ይነገራል። ትራምፕና ኔታንያሁ የጦርነቱን አጠቃላይ ሂደት ይገመግማሉ ተብሎ ይጠበቃል። ይህ በእንዲህ እንዳለ ኢራን ከአሜሪካ ጋር መደበኛ የሰላም ድርድር እንደሌለ አስታውቃለች። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ሀገራቸው ከአሜሪካ ጋር መልእክቶችን በመካከለኛ ወገኖች በኩል መለዋወጧን አረጋግጠው በአሁኑ ወቅት ግን ምንም አይነት መደበኛ ድርድር እየተደረገ አለመሆኑን ገልጸዋል። እስማኤል ባጋይ ቴህራን አሁን ቅድሚያ የምትሰጠው ሉዓላዊነቷን መከላከል፣ የግዛት አንድነቷን ማስጠበቅና የህዝቧን መብት ማስከበር በመሆኑ ወደ ድርድር ፈጥና እንደማትገባ ተናግረዋል። ቃል አቀባዩ ዋሽንግተን ዲፕሎማሲን በወታደራዊ እርምጃ ውድቅ ታደርጋለች ሲሉ የኮነኑ ሲሆን አሜሪካ ወደ ድርድር ለመመለስ ያለውን ምቹ ሁኔታ አበላሽተዋለች ሲሉ ከሰዋል። ባጋይ ከአውስትራሊያው ኦአርኤፍ ጋር ባደረጉት ቃለ ምልልስ መልእክቶችን እየተለዋወጥን ነው፣ ነገር ግን አሁን ቅድሚያ የምንሰጠው ለኢራን ሉዓላዊነት፣ ለግዛት አንድነትና ለህዝቧ መብት መከበር ነው ብለዋል። ከዚህ ቀደም ቀጠና አደራዳሪዎች የሆኑት ፓኪስታንና ኳታር በሁለቱ ሀገራት መካከል ያለውን የመልእክት ልውውጥ በማቀላጠፍ ረገድ
ከፍተኛ ሚና ነበራቸው። የቃል አቀባዩ አስተያየት የተሰማው አሜሪካ ለ2 ሳምንታት ስታካሄድ የነበረውን ጥቃት ማቆሟን ከገለጸች በኋላ ሲሆን የጥቃቶቹ መቆም ዳግም ዲፕሎማሲያዊ ግንኙነት ሊጀመር ይችላል የሚል ተስፋ ጭሮ ነበር። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።